አንድን ሰው ለማደን የአንድ አገር ሙሉ ጦር ሰራዊት ሲሰማራ ያ ሰው ግን ደጋግሞ ከሞት አፋፍ እየተመለሰ ሲያመልጥ እስኪያስቡት። ታሪኩ የሚጀምረው 12 ምርጥ ወታደሮች ተመርጠው በጀርመን ቁጥጥር ውስጥ ወደ ነበረችው ኖርዌይ ሲላኩ ነው። ተልኳቸው በሚስጥር ወደ ጠላት ግዛት በመግባት ዋና ዋና የወታደራዊ ቦታዎችን መለየት ነበር። ለሳምንታት ከባድ ስልጠና ከወሰዱ በኋላ እነዚህ 12 ሰዎች ለስራው ብቁ ሆነው ተመረጡ። ልዩ ዝግጅት ተደርጎላቸው በመርከብ ወደ ታለመው ቦታ ተላኩ። ሆኖም ከሩቅ ሆኖ የጀርመን ጦር መርከቧን በመለየቱ ደመሰሳት። 12ቱ ወታደሮች ተማረኩ። አንዱ ግን ማምለጥ ቻለ። እየሸሸ ባለበት ጊዜ ወታደሮቹ ስላዩ ተኩስ ተከፈተበት። እየሮጠ ያለ አንድ ጥይት እግሩን መታው። ጀርመኖቹ የሚፈሰውን ደም በመከተል ሊያድኑት ቢሞክሩም እሱ ግን በሆነ መንገድ ከዓይናቸው ተሰወረ። ለሰዓታት ያለማቋረጥ ከሮጠ በኋላ እኩለ ሌሊት ላይ አንድ የበረዶ ክምር ጋር ደረሰ። ብርዱ እየጠነከረ መጣ። ያለመጠለያ ደግሞ ሞት አይቀሬ መሆኑን ተረዳ። ወታደሮቹንና ገዳይ የሆነው ቅዝቃዜ በመፍራት ወደ በረዶ ውሃ ውስጥ ገብቶ መዋኘት ጀመረ። ብዙም ሳይቆይ ወታደሮቹ በጠመንጃና በችቦ አካባቢውን እያሰሱ መጡ። ምንም ነገር ማግኘት ባለመቻላቸው ጄኔራሉ የሸሸው ሰው ሰምጦ መሞቱን በመገመት ሰራዊቱ እንዲመለስ አዘዘ። ቆየት ብሎ ካትዝ የተባለ ከፍተኛ የናዚ መኮንን የተማረኩትን ወታደሮች ለመጠየቅ መጣ። የተገኙት እስረኞች 11 ብቻ መሆናቸውን ሲረዳ 12ኛው የት እንዳለ ጠየቀ። ጄኔራሉ ሰውየው በበረዶ ክምር ውስጥ ሰምጦ መሞቱን ቢገልጽም ካትዝ ግን አስክሬኑን ሳያይ ለማመን ፈቃደኛ አልነበረም። ስለዚህ የጠፋውን ወታደር ለመፈለግ ሰራዊቱን በየአካባቢው አሰማራ። በዚህ መሃል ጆን በአጋጣሚ ሁለት ደግ የሆኑ የመንደሩ ነዋሪዎች ያገኙት። ወደ ቤታቸው ወስደው ምግብና ሙቅ ልብስ ሰጡት። ቁስሉንም አከሙለት። ወደ ወታደራዊ ሰፈሩ ስንመለስ ጄኔራሉ 11 እስረኞች ስለተልኳቸው ይጠይቃቸዋል። ማንም ግን ምንም አይነት መረጃ አልሰጠውም። በዚህ የተናደደው ጄኔራል ሌሎቹ ለማስፈራራት ሲል እስረኞቹ በጭካኔ ቀጣቸው። የተወሰኑትንም ረሸናቸው። ጄኔራሉ አሁንም ያመለጠውን ሰው ለማግኘት ቆርጦ ስለነበር የበረዶን ክምር መሻገር እንደሚቻል ለመፈተሽ ራሱ ውሃ ውስጥ ገብቶ ለ20 ደቂቃዎች ቆመ። ይህም በህይወት መትረፍ እንደሚቻል አሳመነው። ጆን ጥቂት ጥንካሬ ሲያገኝ የተማረኩ ጓደኞቹን ለማዳን ወሰነ። አንድ ረዳት ሰው የበረዶውን ምድር እንዲያቋርጥ ረዳው። በመጨረሻም ጆን ወደ አንዲት ብልህ ሴት ቤት አመራ። ብዙም ሳይቆይ በመካከላቸው የእምነት ትስስር ተፈጠረ። እሷም ቁስሉን ካከመችለት በኋላ የበለጠ ሊረዳው የሚችል ሌላ ሰው አድራሻ ሰጠችው። ጆን ብዙ አደገኛ ሁኔታዎች ካለፈ በኋላ ከማያልቅ በረዶ በስተቀር ምንም የማይታይ ምድር ላይ ደረሰ። ሆኖም ጓደኞቹን ለማዳን ሲል ጉዞን አላቆምም። ምሽት ላይ ንብረታቸውን ይዘው የሚጓዙ ወጣቶች አጋጠሙት። ጆን ታሪኩን ነገራቸው። እነሱ መጠለያና ሙቅ ምግብ ሰጡት። አንድ ቀን ግን ጆን ከእስር ቤቱ እጅግ አሳዛኝ ዜና ደረሰው። የሴቷ ጓደኛ ጓደኞቹ በታሰሩበት ካምፕ ውስጥ ነርስ ነበረች። የእስረኞቹ ስቃይ ሊታገሱት የማይችሉት ነበር። አንዳንዶቹ አእምሯቸውን ስተዋል፣ ሌሎቹ ደግሞ ሕይወታቸው አለፈ። ስለ ጓደኞቹ መስማት ጆንን ሙሉ በሙሉ ሰበረው። እነሱን ለማዳን ምንም ሊያደርግ እንደማይችል ተረዳ። ከዚያም ስለ ጀርመን ወታደራዊ ካምፖች የያዘውን ወሳኝ መረጃ ይዞ ወደ ስዊድን ለመጓዝ ወሰነ። ከ11ዱ እስረኞች ምንም አይነት መረጃ ባለማግኘቱ ጄኔራሉ ሁሉንም ረሸናቸው። ቆየት ብሎም አንድ መኮንን በአካባቢ ያሉ ቤቶች ሁሉ ቢፈተሹም ያመለጠው ሰው ሊገኝ እንዳልቻለ ሪፖርት አደረገ። እንዲህ ያለውን ዜና ለሂትለር ማቅረብ የማይቻል ነው። ስለዚህ 12 ጠላቶች ተደመሰሱ ተብሎ በሪፖርቱ ላይ እንዲጻፍ ሐሳብ አቀረበ። ጆን በኋላ ላይ የአንድ አሳ አጥማጅ ቤት ደረሰ። በታንኳ አሻግሮ መንገድ ዳር አወረደው። አሳ አጥማጁ አንድ ጋዜጣ አሳየው። ጋዜጣው ስለ ሂትለር አስፈሪ ጄኔራል የሚተርክ ሲሆን ይህ ጄኔራል አንድም ሰው አምልጦት እንደማያውቅ ይገልጻል። የጄኔራሉ ቀጣይ ኢላማ ደግሞ ጆን እንደሆነ ጽሑፉ ይናገራል። ታንኳዋ ዳርቻ ስትደርስ አሳ አጥማጁ ምግብና ቲሸርት ሰጠው። ጆንም ለብሶት ጉዞውን ቀጠለ። ጥቅጥቅ ያሉ ደኖችና ረጃጅም ተራራዎችን አቋርጦ ወደ አንዲት ትንሽ መንደር ደረሰ። እንደ አጋጣሚ ሆኖ የጀርመን ወታደሮች በዚያ ነበሩ። አንደኛው ወታደር ጆን ሲያልፍ አየው። ጆንም ተንሸራቶ ከፊታቸው ወደቀ። ወታደሩ ወደ እሱ ቀርቦ አይኑን አየው። መያዙም አይቀሬ መሰለ። ነገር ግን ወታደሩ በጆን አወዳደቅ ላይ ተሳልቆበት ተወው። ከጥቂት ደቂቃዎች በኋላ ግን በመኮንኑ አእምሮ ውስጥ ጥርጣሬ ተፈጠረ። ይህ ሰው ሲያድኑት የነበሩ ሰው ሊሆን ይችላል ብሎ አሰበ። ብዙም ሳይቆይ የቅኝት አውሮፕላን ጆንን አየችው። ከሰማይ ጥይት እንደ ዝናብ ቢዘንብበትም አንዲትም ጥይት አልመታችው። ድንገት ኃይለኛ የበረዶ አውሎ ነፋስ አካባቢውን አወከው። ጆንም በበረዶ ውስጥ ተቀበረ። አውሎ ነፋሱ እይታን በመጋረዱ አውሮፕላኗ አካባቢውን ለቃ ሄደች።
ከብዙ ሰዓታት በኋላ ጆን ራሱን ከበረዶ ውስጥ አወጣው። ሁኔታው ግን እጅግ አስፈሪ ነበር። በረዶ አጥንቶቹን አደንዝዞታል። ጥፍሮቹ ተሰባብረው ረግፈዋል። አይኖቹን በከፊል በረዶ ውስጥ ነበር። ለሞት ተቃርቦ ቢሆንም እንኳን ራሱን እንዲቆም ራሱን አስገደደው። ሰውነቱ ቢደቅም መንፈሱ ግን በሕይወት ነበር። የመኖር ፍላጎቱ ከእመሙ በላይ ጠነከረ። በበረዶ ላይ እየተሳበ ወደፊት መጓዝን ጀመረ። በዚህ መሃል ካትዝ ስለ አውሎ ነፋሱ ሪፖርት ደረሰው። እሱ ግን አሁንም ጆን በሕይወት እንዳለ ያምን ነበር። ወደ አካባቢው ተጨማሪ ወታደሮችን ላከ። ምንም እንኳን ነዋሪዎች አካባቢውን ለቀው ቢወጡም የጆን ንብረቶች ግን በዚያው ቀርተው ነበር። ወታደሮቹ ልብሱን፣ ካርታውንና ጫማውን አገኙ። ካትዝ ይህንን ሲያውቅ አካባቢው በከፍተኛ ሁኔታ እንዲፈተሽ አዘዘ። ጆንን የረዳ ማንኛውም ሰው እንዲገደልም አወጀ። ፕሮሰርና ጉደን የተባሉ እህትና ወንድም ግን በሚስጥር ረዱት። ቁስሉን አክመውለት እንዲደበቅ አስጠነቀቁት። ከአንድ ሳምንት በኋላ የጆን ጤንነት ትንሽ መሻሻል ሲያሳይ ወደ ቤቱ ለመሄድ ወሰነ። ሆኖም አሁን መራመድ አይችልም ነበር። እነዚያ እህትና ወንድም ከሌሎች ሰዎች ጋር በመሆን በአልጋ መሰል መሸከሚያ ላይ አደረጉት። በአቅራቢያው በሚገኝ ጎጆ ውስጥም ትተውት ሄዱ። ሁኔታው እስኪረጋጋና አንድ ሰው መጥቶ እስኪወስደው ድረስ ጆን ለጥቂት ቀናት እዚያው ብቻው መቆየት ነበረበት። የመጀመሪያዎቹ ቀናት ያለ ችግር አለፉ። ብዙም ሳይቆይ ግን ስነ አእምሯዊ ሁኔታው እየተበላሸ መጣ። የጀርመን ወታደሮች አግኝተውት ሊያጠቁት ሲዘጋጁ ደግሞ በሕልሙ ደጋግሞ ይታየው ነበር። አንድ ቀን በጣቶቹ ላይ እብጠት አየ። ወዲያው ካልታከመ ኢንፌክሽኑ ወደ ሙሉ ሰውነቱ እንደሚሰራጭ ተረዳ። በቢላዋ ጣቶቹን ቆረጣቸው። ህመሙ የማይቻል ቢሆንም ይህ ተግባሩ ግን በመጨረሻ ሕይወቱን አተረፈለት። ከ9 ቀናት በኋላ ሳፕና ከጓደኞቿ ጋር ጆንን ለመውሰድ መጣች። በገመድ አስረው ወደ ላይ ጎተቱት። ከዚያም ከአንድ ትልቅ ድንጋይ ጀርባ ደበቁት። ማርየስ ከመሄዱ በፊት አንድ ሰው በቅርቡ መጥቶ ወደ ድንበር እንደሚወስደውና ስዊድን እንዲገባ እንደሚረዳው ለጆን ነገረው። ሆኖም ሰዓታት ቢያልፉ ማንም አልመጣም። ሌሊቱ ሲመጣ ፍርሃት ነገሰ። ቅዝቃዜው ከዜሮ በታች 20 ዲግሪ ደረሰ። ጆን በብርዱ እየተንቀጠቀጠ ይህ ሌሊት ላይተርፍ እንደሚችል ተረዳ። ማርየስ እና ጉድን ጆን በሰላም ድንበር ስለመድረሱ እየተወያዩ ሳለ አንድ ሰው ወደ እነሱ ቀረበ። ይህ ሰው ጆንን ከድንጋዩ ጀርባ ተቀብሎ ወደ ድንበር ሊመራው አቅዶ የነበረው ሰው ነበር። ማርየስ ምን እንደተፈጠረ ሲጠይቀው ሰውየው ቋጥኙን ሁሉ ቢፈልግም ጆንን ሊያገኘው እንዳልቻለ ተናገረ። ማርየስ ወዲያውኑ የተፈጠረው ስህተት ተረዳ። ጆንን ጥለውት የመጡት በተሳሳተ የገደል አቅጣጫ ነበር። ማርየስ ወዲያውኑ ከጓደኞቹ ጋር ወደ ቦታው ተመለሰ። በረዶን በመቆፈርም ጆንን አወጡት። መጀመሪያ ላይ ሰውነቱ ምንም አይንቀሳቀስም ነበር። ከጥቂት ቆይታ በኋላ ግን መንቀሳቀስ ጀመረ። ለቀናት ያለ ምግብና ውሃ ቢቆይም ጆን በሆነ ታምር ከበረዶ ስር በሕይወት ተርፏል። ብዙም ሳይቆይ ሌሎች ሰዎች ደርሰው ጆንን ተሸክመውት ጉዞ ጀመሩ። ለሰዓታት ተጓዙ። የጆን ጉልበት ግን ቀስ በቀስ እየተሟጠጠ መጣ። በመጨረሻም ጉዟቸውን አቁመው በአንድ ዋሻ ውስጥ ለመጠለል ተገደዱ። ጆን የጀርመን ወታደሮች ይደርሱብናል ብሎ ሰግቶ ነበር። ሆኖም በቡድኑ መሪ ምንም የሚያሰጋ ነገር እንደሌለና ሙሉ በሙሉ ደህንነቱ የተጠበቀ መሆኑን አረጋገጠለት። ለ6 ቀናትም በጥንቃቄ ተንከባከቡት። ቀስ በቀስ ጤንነቱ መሻሻል አሳየ። ጥቂት ጥንካሬ ሲያገኝ እንደገና ወደፊት ለመጓዝ ወሰኑ። በዚህ ጊዜ አንድ ዕቅድ አወጡ። በድንበሩ አቅራቢያ አንድ የጀርመን ወታደራዊ ካምፕ ነበር። በጠላት እንዳይታዩ ጆንን እጅግ ብዙ በሆኑ የሰሜን አጋዘኖች መካከል ደብቀው ድንበር ለማሻገር ወሰኑ። ጆንን በአጋዘኖቹ ላይ በጥንቃቄ ያሰሩትና በ12 እረኞች ለሚመራው መንጋ አሳልፈው ሰጡት። የጀርመን ወታደሮች እጅግ ብዙ የሆነውን መንጋ ሲያዩ ነቁ። በአጉሊ መነጽርም አካባቢ በጥንቃቄ መረመሩ። ይህ ሁሉ ጥረት ቢደረግም ጆንን ሊያዩት አልቻሉም። ሁኔታው ሰላም ይመስል ነበር። ነገር ግን ድንገት ጆንን አጥብቆ የያዘው ገመድ ተበጥሶ መሬት ላይ በኃይል ወደቀ። ወታደሮቹ አዩትና ወዲያው ተኩስ ከፈቱበት። ጆን የቀረችውን ጥንካሬ ተጠቅሞ ለመሸሸግ ከአንድ ትልቅ ድንጋይ ጀርባ ተሳበ። በዚያ ቅጽበት ሞት እንደቀረበም ተሰማው። ልክ በዚያው ቅጽበት ግን ይስበው የነበረው አጋዘን ወደሱ ተመለሰ። ይህንን ሲያይ የጆን የመኖር ፍላጎት እንደገና አገገመ። የያዘውን መሳሪያ ጥሎ ገመዱን በባዶ እጁ መልሶ አሰረ። ከዚያ ወደ ሰማይ ተኮሰ። ከፍተኛው ድምፅ አጋዘኖቹን አስፈራቸው። እንስሳው በከፍተኛ ፍጥነት ወደፊት በመጋለው ወታደሮቹ እያዩት ጥይቶቹን እያመለጠ ሮጠ። በዚህ አስደናቂ መንገድ አጋዘኑ ጆንን ድንበር አሻግሮ ስዊድን አደረሰው። ነገሩ ሁሉ ተአምር ይመስል ነበር። ጆን በደስታ ተውጦ እዚያው ማክበር ጀመረ። ከድንበሩ ማዶ ያለው መሬት በቁጥጥራቸው ስር ባለመሆኑ የጀርመን ወታደሮች ምንም ሊያደርጉ አልቻሉ። ወዲያው ሁኔታውን ለካትዝ ሪፖርት አደረጉ። ካትዝ በሕይወቱ ለመጀመሪያ ጊዜ እንደተሸነፈ ማመን አቃተው። ልክ ከ3 ወራት በኋላ ጆን ወደ ስኮትላንድ ተመለሰ። በሰውነቱ ላይ የነበሩት ቁስሎች ድነዋል። አንድ ቀን ጆን ወደ ጄኔራሉ ቢሮ ገብቶ ሪፖርት አቀረበ። እሱ ባቀረበው መረጃ መሰረት መላው ሀገሪቱ በመጨረሻ ነፃ ወጣች።
ወንዞችና ድንበሮችን አቋርጦ አምልጦ ይህን መረጃ በስኬት በማድረሱ እንደ ጀግና ተከበረ። ቪዲዮ ከተመቻችሁ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።